ራሴ ነኝ የራሴ ጠላት። እንዴ ምንድነው እያልሻለሽ ልጄ? ነገሩ ሁሉ እኮ ተወሳሰበብኝ። እባክህ አባዬ፣ በቃ ምንም ነገር ሳትጠይቀኝ በጊዜ ከዚህ ቤት አስወጣኝ አባዬ። መቆየት አልፈልግም። ይኸውልሽ ስላንቺ እየሰማሁ ያለሁት በጣም ብዙ መጥፎ ነገሮች ነው። እንዴት አትሰማ? ለነገሩ ኑሐሚን የምትባል ልጅ እያለች ገና ከዚህ በላይ ብዙ ነገር ትሰማለህ እንዴ። ቆይ ግን ምን ብበድላት ነው ብቸኛ እህቴ ብዬ እየጠራኋት ይሄን ያለ ጨከነችብኝ? አንቺ ማትረቢ! ቆይ ማን ነው እኔን አንቺ ያደረገኝ? ናሆም እያስመሰለች ነው። የቅድሙ ሴራ እንዳለ የራሷ ነው። እሷ ነች ለአምራን ሄዳ የነገረቻት። ይቅርታ፣ እኔ ስራ ፈትቼ ከአንቺ ጋር እንደዚህ አይነት ነገር ሳቦካሉ ነው። ብዙ ስራ አለብኝ እኔ። እንደዛ ከሆነ ጓዜን ጠቅልዬ እዚህ ቤት እመጣለሁ። ለልጅ ስትይ ወደድሽም ጠላሽም እዚህ ቤት በክብር ታኖርኛለሽ። ምን ነው ልጄ ተወልዶ እዚህ ቤት የመኖር መብት የለውም እንዴ? አሁን ገባኝ። መጀመሪያውን አላማሽ ሌላ ነበረ። ገና ለገና ያልተረጋገጠ ልጅ በወድሽ ይዘሽ ሀብት ልትወርሺ። ጥሩ እንግዲህ ሁላችሁም ቅሌታችሁን ለመከናነብ ተዘጋጁ። ያምሻለሁ እያልኩሽ ነው። አዎ በጣም ያመኛል። በአንደኛው ህመሜ ላይ ህመም እየተጨመረብኝ በጣም ያመኛል። ምንድነው እያልከኝ ያለው? ለምንድነው አዲስ አበባ የመጣው? እዛው ሻሸመኔ ብትሆን አይሻልም? ቆይ ከአባት ጋር ደህና አይደላችሁም? ለምንድነው የመጣው ብቻህን? ምን እያልክ ነው? ይሄማ በፍጹም ሊሆን አይችልም። ዳግም እዚህ ቤት መምጣት አትችልም። ባለቤቴ እኮ ሌላ ልጅ እንዳለኝ አያውቅም። ያማል እንደ አንተ ትዳሬ ልትበጠብጠው ነው የምትፈልገው? አንቺ ውሻ ምን አባሽ ብር ስታጠፋሽ መሰሪው? አይ ምንም፣ ትንሽ አማም አድርጎኝ እኮ ወደ መጸዳጃ ቤት እየሄድኩኝ ድምፅሽን ሰማሁ። ደህና ነሽ አይደል? ዘናሽ እርሱ ትልቅ ሴትዮ አይደሉ እንዴ? ኧረ በስመ አብ! እንዴ እንደው ትንሽ እንኳን ትንሽ፣ ኧረ ትንሽ እንደው እቺ የምን ስባሪ ልበላችሁ ጋይስ፣ ተውት። የሰናፍጭ ያህል እፍረት አይኖሩትም ሴትዮ እንዴ! የተደበቀ ሌላ ማንነት እያሉት የተደበቀ ሌላ ልጅ እንትን ካሉማ ገና ባልም ይኖረውታል። በዚህ ከቀጠሉ ገና ሌላ ባልም አለ ያስቀምጡት ውጪ ስራ እያሉ ዱባይ እያሉ የሚሄዱበት ሌላ ሰው አለ ገና ማለት ነው። በዚህ አካሄዳችሁ ይህንን ሁሉ ይዘው የሰውን ልጅ እንደዚህ ማድረግ አይከብድም? ኑሐሚን ይመች። እዚህ ላይ ነቃ ያልሽ ያራዳል። የመጨረሻ ላይ ተመችሽ መጣበታል። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም ደግሞ ኖላዊን ከተመቸን በመሃል ገባ እንላለን። እኔ በትላንትናው ክፍል ኑሐሚን ተመችቶኛል ስላችሁ በምክንያት በቃ ተመችቶኛል። እንዴ በቃ አረገዘች፣ ኑሐሚን አረገዘች፣ በቃ ተረጋገጠ። በቃ እርጉዝ ነች። መቼም ምን ነው አንተ እንደዚህ ያደረገ እሷ አላረገዘችው እንደምትሉኝ ተስፋ አለኝ። እንዴ እኛ እንደሱ አላሰብንማ። እኛ ከእንትና እኮ ከኤርሚ ወስደን ለናሆም ልንድርለት ነበር የኛ ሀሳብ። አሁን ካረገዘች ከኤርሚ ካረገዘች በቃ ከናሆም ጋር መቼም ልትሆን አትችልም። መቼም ናሆም ከዛ አስረግዞ እሷ ደግሞ ከዚህ አርግዛ እሷን አግብቶ የእሱን ልጅ አምጥቶ አብሮ ሊያኖር አይሆንም። ሲጀመር አምራን የምትለቅ አይመስለኝም። እንዴ የአምራን ደግሞ ፍጥጥ አለ። ይቻላል እንዴ እንደዚህ ጋይስ? በድሮ ህይወቷ ምን ነበረች አምራን ጋይስ? ምን ነበረ ባህሪዋ? እንትን ነበረች እንዴ በድሮ ህይወቷ? ከባድ አይነት ሰው አለ በቃ እዚህ ጋር መጥራት የማንችሉ አይነት ሰዎች፣ እንደነዚህ አይነት ሰዎች ነች እንዴ? ኧረ ተው ግን ተው። ደግሞ ፍጥነቱ በቃ እኔ የተመቸኝ ፍጥነቱ። የሆነ ነገር ይታሰባል በቃ ተነገረ። አሁን የኑሐሚን እርግዝና ወደ ላይ ወይም ደግሞ ሲያስታውካት ምናምን አንድ ክፍል ላይ ነው ያየነው አይደለ ጋይስ? በነጋተኛው እዛው ክፍል ላይ ከሰዓት ላይ ልበለው እንጂ ምን ልበለው ወይም ወደ ማለቂያው ላይ እርጉዝ እንደሆነች አወቀ። የትኛው ተከታታይ ድራማ ነው እንደዚህ ቀንጨብ እያደረገ የሚያሳየን? የእሷን እርግዛና እኮ 1 ወር ነው የምናየው ሌላ ድራማ ላይ። የምሬን ነው። 1 ወር ሙሉ ልታረግዝ ነው እንላለን። ዛሬ እንትን ሲያቅለሽልሻት፣ ነገ ደግሞ ሽታ ሲያቅለሽልሻት፣ ነገ ከነገ ወዲያ ስላችሁ ክፍሉ ማለት ነው። በሳምንት 3 ክፍል ከተለቀቀ በነዛ 3ቱ ክፍሎች ላይ ያ ነገር አይመጣም። በአንዱ ክፍል ላይ የሆነ ነገር ሲያቅለሽልሻት ታያላችሁ። ኔክስት ደግሞ ከ3ኛው ክፍል በኋላ ላይ የሆነ ነገር ታያላችሁ ምናምን እያለ ወደፊት ሄዱ ነው የምናየው።
እዚህ ጋር ይመጣል አባቴ ከች ነው አይስትም ቦታውን። ኧረ ይመቻችሁ። ድራማውን እንደዚህ አፈጣጥናችሁ ምን ልታደርጉት ነው? ቆይ የት ልታደርሱት ነው? ጋለበ እኮ ጋይስ። ለማንኛውም ይሄ ነገሩ በጣም ተመችቶኛል፣ ግን ትንሽ ፈጠነ፣ በጣም ፈጠነ አይደለ ጋይስ? የተወሰነ ያዝ ብታደርጉት ድራማውም ያዝ እያለ ሳቢ የሆነ ይሄዳል ብዬ አስባለሁ። ማለት አሁን ለምሳሌ የኑሐሚንን እርግዝና አንድ ክፍል ላይ ባትጨርሱት አሪፍ ይሆናል። ገብቷቸዋል። ዝም ብላ ስታስረግዝ ዝም ብላ ሲያቅለሽልሻት ምናምን ብናይ፣ ከዛ ደግሞ ስታስታውቅ ዝም ብለን ሲያቅለሽልሻት ብታሳዩ፣ ከዛ ደግሞ በተደጋጋሚ የሆነ የእርግዝናው አይነት ስሜት የለም። ገብቷቸዋል። ያንን ስሜት ዝም ብላ ብታሳየን ሰሞኑን ጥሩ አይደለሁም እያቅለሸለሽ ነው ምናምን አይነት ነገር ብታመጣልንና እኛ ፊል ብናደርገው ያንን ነገር አሪፍ ነበረ። ቅድሚያ እኛ አስበ ነው ከዛ ወደዛ ብሄድ ጥሩ ነበር የሚሆነው። ገብቷቸዋል። ለእኛም ስራ ተሰጥቶን ነበረ። ብቻ እኔ ከሞላ ጎደል ተመችቶኛል። ወደ ዋናዎቹ ልምጣ። ዛሬ አንፋታ። ዝናሽ ዝኑ እርሱ እኮ ትልቅ ሴትዮ ነው። ለዛውም ዋሽተው ከሌላ ልጅ አሉ ውጭ ላይ ያሳደጉት ትልቅ ጎረምሳ አለ። እኔ ጎረምሳ ብቻ ነው ብዬ አላስብም። ሌላም አለ፣ ሌላ ባል አለ፣ ሌላ ሶስተኛ ባልም አለ፣ ሌላ ጎረምሳም አለ፣ ወይ ደግሞ ጎረምሲትም አለች። በዚህ አካሄዳችሁማ ማን ይችላችኋል እንዴ? የምሬን እኮ ነው ጋይስ። እንደ አስባችሁታል እንዴ? እሺ ይኑራት አይኑራት አለ ይኑራት። እኔ ከኔ ምንም የሚቀንስ ነገር የለም። ይኑራት። ለምን እሺ አይኑራት? ምን አገባኝ? ባሏ ከቻለ እኔ ምን አገባኝ? በእንደዚህ አይነት ጉዳይማ መግባት የለባችሁ። ምክንያቱም ሰሞኑን የተፈጠሩን አይታችኋል። የሆነ ጊዜ ላይ በጣም ትሬንድ የነበሩ ፍቅረኛሞች አሁን መልሶ ታረቁ አይደለም? ስለዚህ እኔ ምን አገባኝ? ምንም ነገር ግን ይህንን ሁሉ ውርደት ተከናንባ እንዴት ነው የሰውን ልጅ ዝቅ አድርጋ የምታየው? እንዴት ነው ነገሮችን እንዴት ቻልሽበት እናቴ? ወይኔ እንደነዚህ አይነት ሰዎች ግን የምር እናንተ እኔ መጨረሻችሁ ምን እንደሚሆን እኔ እንጃ። እኔ አላቅም። የምሬን ነው። ለራሳችሁ የክፋትን ጥግ እየሰራችሁ ለራሳችሁ የኃጢአትን ጥግ እያደረጋችሁ ሰዎችን ደግሞ መጨኮን እንጃ። ይሄ ምን ይሉታል? ገንዘብ አይምሯችሁን ሲደፍናችሁ። በገንዘብ የምታስቡ ሰዎች ስትሆኑ እንደዚህ ነው የምትሆኑት። የምሬን ነው። በቃ ገንዘብ ነው አይምሯችሁን ራን የሚያደርገው ወይም ደግሞ ገንዘብ ነው አይምሯችሁን የሚመራው። ስለዚህ እናንተ ምንም እንትን አትሆኑም። በቃ ገብቷችኋል። ይሄ የሰው ልጅ ከእንስሳ የተለየው ከምንድን ነው? ለምንድን ነው? ስለሚያገናዝብ፣ ስለሚያስብ፣ ስለሚያስተውል ነው አይደለ ጋይስ? ካካውን በየቦታው ስለማያደርግ ነው አይደለ ጋይስ? ይሄ ማለት ነው ያው ሰው ያስተውላል፣ ያስባል። ገብቷችኋል። በዚህ ነው በቃ የምንለየው። ሌላ ምን ነገር ኖሮን ነው ልላችሁ ያለሁት ነገር ገብቷችኋል አይደለ? እኛ ሁማን ቢንግ እስከሆን ድረስ ከእንስሳ በማስተዋል የተለየን ፍጥረት እስከሆንን ድረስ እንዴ ማገናዘብ መቻል አለብን እንጂ ጋይስ፣ በደንብ ማገናዘብ መቻል አለብን። ኧረ ጉዴ! የዝናሽ ከፋ። ኑሐሚን ግን ተመቸች። ጥሩ ነገር አያመልጥሽም። በቃ ጥሩ ቦታ ላይ ትደርሻለች። ከች ነው አሁን ጥሩ ነው የሆነው። ምክንያቱም አርፋ እንድትቀመጥ የሆነ ነገር አግኝታለች ማለት ነው። ኑሐሚን ይህን ነገር ከተጠቀመችበት አጋለጥሻለሁ፣ አንቺም እንደዚህ ነች። ስለዚህ ስነስርዓትሽን ያዥ። ወታችኋል። ዝናሽን በራሷ ሳይድ አድርጋ እድሜዋን እዛ ቤት የምትኖርበትን እድሜ የምታራዝምበት ጊዜ ሊሆን ይችላል ብዬ አስባለሁ። በዚህ ሁኔታ ውስጥ ደግሞ ዝናሽም ዝም ብላ አትቀመጥም። እሷን ለማጥፋት አይነት ነገሮችን ልታስብ ትችላለች የሚል ሀሳብ አለኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ያው ናሆም ትንሽ እየጨለለ ነበረ፣ ያው መለስ ይላል ብዬ አስባለሁ። በዛ በኩል ደግሞ ኤርሚና አምራን አንድ ላይ ሆኖ መኪና ውስጥ ምናምን የሚያወሩበት ታይም ምናምን ደስ ይል ነበረ። በቃ ማለት እሷም በሱ ዓለም እሱም በሱ ዓለም። ግን ደስ አይሉም ግን ሁለቱ ጋይስ ፍቅረኛሞች ነበሩ እኮ በሆነ ጊዜ ላይ አይደለም፣ ግን ሁለቱም ሌላ ነው የሚያስቡት። እና አሁን ተገናኝተው በቃ የራሳቸው ነገር ምንም መስሎ አይታያቸውም። ሁለቱም በራሳቸው ዓለም ነው ያሉት እና እሱ ነገሩ በጣም ተመችቶኛል። ወይኔ ዘንድሮ። ለማንኛውም ይመቻችሁ። ሌላ ምን እላለሁ? ኖላዊን እስኪ ነካ ላድርግላችሁ። ኖላዊ በባለፈው ክፍል ያው እንደተጠበቁ አልተገኘም አይደለ ጋይስ? የወንድ ምናምን ልጅ ምን አይነት ልጅ ነው ልበላችሁ? አልጫ ነው ሽሮ ቢባል አይነት አላ እንደዚህ አይነት ነው ወንድየውና ሄዶ አልተንበረከከም። ያንን የሚያክል እንትን ይዞ ጋይስ፣ የቤት የሚሰራበት ምንድን ነው የሚባለው? ኮብልስቶን ሳይሆን ይሄ ቦሎኬት ይዞ ጋይስ፣ ጭራሽ አናቱ ላይ አይ እንደው ምን ይሻላል። ለማንኛውም ያው እንደተጠበቀው
አልተገኘም። ምን አለ ይሄን ያህል ባታስፈራሩ እንዴ? ምን አለ ይሄን ያህል ባታስደነብሩን? ድራማውን በጉጉት እንድንጠብቀው ምን አለ እንደዚህ ድረስ እንትን ባታረጉ ባታካብዱት? ምን አለ እኔ እንደዛ ሊተሰማኝ እንዴ? ቢያንስ ገጭጓ ቢሰሳት እንኳን አሪፍ ነበር አለ ጋይስ እንዴ። ስንት ሰው እኮ በቃ ሀናን ደፋት፣ ሀናን ስንት ነገር ሆነች፣ ሀና ሐኪም ቤት ትገባለች ብሎ ስንት ሰው ቦጭ 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 ያልሆኑ። የኔማ ቦጭ ቦጭ ማለት ብቻ ሳይሆን በቃ እኮ ተውት፣ ልነግራችሁ አልችልም። እናንተ ምስክር ናችሁ። እና ይህን ነገር ስላጣው ቅር ብሎ እያለ ነግሬያቸዋለሁ። እኔ ስቀል ነው። እሺ ባህንዬ ቀልጣናል። እና በትናንትናው ክፍል በጣም የተመቸኝ ሀናና አሲር መሀል የተፈጠረው ነገር ነው። በተለይ እቤት ሲገቡ ሀና ቁጭ ብላ ሲያገኛቸው ሁለቱም በቃ ፍጥጥ 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 ገጥጥ ገጥጥ ሰላም አትይኝም እንዴ ዛሬ ሀንዬ? አላልኩም እንዲ አባዬ? እሺ አዜርነት አትዩ ልበለው እንዲ አባዬ? ኧረ ይመቻት ይመቻት። እሱ ጋር በጣም አዝናንቶ የነበረ። ለማንኛውም አሪፍ ነበረ የትናንትን። ለማንኛውም በጣም አሪፍ ነበረ የባለፈው ክፍል። ግን ያው እንደጠበቅነው አላገኘ ነው። እናንተ የራሳችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ያው ከዚህ በፊት ሪቪው ስላደረኩት ብዙ አላወራባችሁ። ከታች ያለውን ቪዲዮ ማየት ትችላላችሁ፣ ውስጥ ከገባችሁ በኋላ ማለት ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ነገርየው ምንድን ነው ወገን? ገብቷቸዋል። ልጅ በልጅ አረጉን እኮ ኑሐሚን ተከታታይ ድራማ። በዚህ በኩል ልጅ፣ በዚህ በኩል ልጅ፣ ሶስተኛም ይመጣል ልጅ። ልጅ በረከት ነው ይባላል። በልጅ አይቀለድም። ልጅ እወዳለሁ እኔ። በነገራችን ላይ ግን በዛ አልበዛም? በዛ በኩል ቤዛ አረገዘች፣ በዚህ በኩል ኑሐሚን አረገዘች። እሺ ያርግዙ። መቼም ናሆምና ኑሐሚን አንድ ላይ ይሆናሉ አትሉኝም? ከሌላ አርግዘው አንድ ላይ ይሆናሉ አትሉኝም? እሺ የአምራን እንኳን ከኤርሚ ነው ብለን እናስብ፣ የኑሐሚንም ከኤርሚ ነው። እንዴት ታዲያ አንድ እኩል አይሆንም? ጋይስ አንድ እኩል አይሆንም። ቢያንስ እንደ በፊቱ አንድ እኩል እያደረጋችሁ ታትሄዱም ነበረ ወይ? ዘንድሮ ምን ይሻለናል ጋይስ? አይ እስኪ ቆይ መጀመሪያ ልረጋጋና ሰላም ልበላችሁ። እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ወይ ዛሬም አብረን ኑሐሚን ሪቪው እናደርጋለን። ከተቻለ ደግሞ በመሀልም ኖላዊን ገባ እንላችኋለሁ። አላችሁልኝ አይደለ? ተናፍቃችኋል። እንደሆነ ላይክ አድርጋችሁ ጀምሩ። ኖላዊ በትናንትና ክፍል በቃ እንደው አሪፍ ነበረ። አሪፍ ሄዶ መጨረሻ ላይ አረገዝኩኝ ያለችና አበላሸችው ነገሩን። ቢያንስ ተስፋ ነበረ። የምን ተስፋ አትሉኝም? ኑሐሚንና ናሆም አንድ ላይ የመሆን ተስፋ ነበራቸው። እኛ ጋም ትልቅ ተስፋ ነበረ። ትልቅ ተስፋ፣ ጭላንጭል፣ የሚታይ ጭላንጭል፣ ጠጋ የሚል ጭላንጭል። እሱ ብቻ አይደለም ወድጄዋለሁ የሚል ጭላንጭል አይባልም። ያ ምንድን ይባለው ጋይስ? ሀሳብ፣ ልቧ ያሰበውን አፏ አውጥቶ ተናግሮ ይህንን ሁሉ ነገር ካየን በኋላ አርግዣለሁ ልትይን እንዳይሆን ኑሐሚን እባክሽን በድሮ ህይወቴ ነው በይ እንዴ! ኧረ ተው እሺ ይሁን። ግን እንዴት የሚሆን ይመስላችኋል? ለምሳሌ ኑሐሚን ካረገዘች ከማን ያረገዘችው? መቼም ብዬ አልጠየቃችሁም። ከካሜራ ጀርባ እርግዛ ካልሆነ በስተቀር መቼም በኤርሚ ነው እንደምትሉኝ ተስፋ አለኝ። አምራንስ ከማን ያረገዘችው? የአምራን ነው የሚያጠራጥሩ አይደለም? ከናሆም ነው ወይስ ደግሞ ከኤርሚ ነው ያረገዘችው? ምን ታስባላችሁ ጋይስ? ያው ኑሐሚን ካረገዘች ሊሆን የሚችለው ተቃራኒ ነው። ገብቷችኋል አይደለም? አምራን ከናሆም ነው ያረገዘችው፣ ኑሐሚን ደግሞ ከኤርሚ ነው ያረገዘችው ማለት ነው። እንደዛ ነው ሊሆን የሚችለው። ያለበለዚያ ሁለቱንም ሆፕ አያስደርግም ይህ ሰውዬ። ደ ኧረ ተው ኤርሚ፣ ኧረ ነውር ነው። ኤርሚ ግን የማታደርገው ነገር የለም። እኔ በተለይ በትናንትናው ክፍል ኤርሚ በጣም ነው ያበሳጨኝ። እውነት ይህ ሃርድ የሚጫወተው ነገር ምን ነው? እኔ አልገባኝም። ይቻላል እንዴ እንደዚህ ጋይስ? ይቻላል? ምንድን ነው ሊያሳየን የፈለጉ? በግድ መኪና ውስጥ አስገብቶ ቆልፎባት ይዟት ሄዶ ለብቻዋ ማናገር ምን ነው ጋይስ? እኔ አልገባኝም፣ አልተረዳሁትም ይሄንን ነገር። ይቻላል እንዴ እንደዚህ ጋይስ? ይቻላል?
በዚህ ዘመን ያሉ ሴቶች እንደዚህ መሆን ይችላሉ? እሺ ይላሉ? ኧረ አይሰሙም ጋይስ፣ ማንንም አይሰሙም። ጭራሽ እንደዛ ምናምን ቆማ ልታናገር መኪና ውስጥ ገብተማን በሰላም ምትሄድ እንደዚህ እንደ ኑሐሚን አይኖርም። ምናልባት እንደ በጣም የምትፈራህ አይነት ካልሆንክ በስተቀር እንደዛ ማድረግ አሁን ይቻላል ብዬ አላስብም። እንግዲህ ያው ብዙ ነገር እንሰማለን፣ አንዳንዴ ወጣ ያለ ነገርም እንሰማለን አለ ጋይስ። ነገር ግን አብዛኛውን የሚያመዝነው እንደዚህ አይነት ነገሮች በድፍረት አይደረጉም። በቃ ኢትዮጵያ ውስጥ አይደረግም ብዬ አስባለሁ። ማለት ያው እዛው አካባቢ ወይም ደግሞ ተጣልታችሁ ነው የምትለያዩት። ከተለያያችሁ በኋላ እንደዚህ ቀርባችሁ እንኳን ብትነጋገሩ በስድብ ነው የምትለያዩ። መልካም ነገር አታሳዩም እንጂ እንደዚህ ደፍራችሁ ይዛችሁ ሄዳችሁ ምናምን ትንሽ ከበድ ይላል። ብቻ እኔ አላቅም። እዚህ ላይ ሀሳብ ካላችሁ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዛ ውጭ ኤደን የመጨረሻ ተመቸች። የብሬን ነው ብላችሁ የመጨረሻ ትችያለሽ። እንዴ ማሽቃበጥ አንደኛ፣ ምላስ አንደኛ፣ መገለባበጥ አንደኛ። አንዴ ምስኪን፣ አንዴ ክፉ፣ አንዴ ጨዋ፣ አንዴ ባለጌ። ያረማትኙ የለም አንቺ። የምር ይመችሽ። ተመችታኛለች። በትላንትናው ክፍል በቃ ኤደን ነበረች ፈታ ስታደርግኝ ነበረው። በተለይ ለአምራን ስታወራ የነበረው ነገር ፈጠራ። ታዲያ እንደዚህ አይነት ጭንቅላት ይዘን እኮ ነው እኛ ጋይስ ተንኮል እኛ ጋር ያለው የምሬን ተከማችቶ ደቅ ብሏል። አሁን ይህንን ተንኮል የምናስብበትን ሀሳባችን እኔን ጨምሮ ነው ማወራው ጋይስ። እሺ ሳወራ የምናስብበትን አይምሯችንን መልካም ነገር ብናስብበት ስንት ነገር በሰራ። ይሄ እኛ ሀበሻ ከባድ ነን። የምር እውነት ለመናገር በጣም ከባድ ነን። የሚቀናን ክፋት ነው። የሚቀናን መጥፎ ነገር ማድረግ ነው። የሚቀናን ውሸት ነው። የሚቀናን ሰዎችን መካድ ማጭበርበር ነው። የሚቀለን እሱ ነው ጋይስ። የምሬን ነው የምላችሁ። ብቻ ከባድ ነው። እስኪ እንድትሆ ብቻ ተመችታኛለች። የመጨረሻ ተመችታኛለች። ከዚህ በኋላም በደንብ ፈታ እያደረገችን ትሄዳለች ብዬ አስባለሁ። ያው ክፋቷን ቀንሳ ኮሜዲው ላይ በደንብ ብትቀጥል አሪፍ ማለ እንደዚህ ግልብጥብጥ እያለች ጥሩ ነው። እኔ ተመችቶኛል። እስኪ ወደ አጅሬው ወደ ናሆም እንምጣ። ናሆም በትላንትናው ክፍል ተገለባበጠ። ኧረ በቃ አኩባት ምናምን የሰራው ባክሰመር ምናምን አይደለ የሚባለው ጋይስ። እንደዛ አይነት ነገር ነው። በቃ ስፖርት በሉ ተነፋፉ፣ ሁላ ደረቱን እንዲነፋ። አንድ ሳምንት ጂም ቤት ቆይቶ ይወጣ እንደኔ አይነት ጎረምሳ ነው ይመስለው። እኔ አንድ ሳምንት ጂም ቤት ቆይቼ ማለት ነው እጄን የትና የት እንዳረኩት እኔ ብቻ ነኝ የማውቀው ጋይስ። አንዱ እዛ ማዶ ነው፣ አንዱ እዛ። እንዲህ ነበረ ሲሄድ የነበረው ጋይስ። እንደዚህ ያልኩ ማለት ነው። ይኸውልኝ እና እንደዛ ነው የሆነብኝ። እንዴ ተው እንጂ ነው ትንሽ ረጋ ብላ የምታስብበት ጊዜ እኮ ነው መሆን ያለበት። አሁን ገብቷችኋል አይደለም? ምንም ያህል ቢጎዳ ምንም ያህል ባያምናት ኑሐሚን የሚሰማቸው ነገሮች አሉ አይደለ? እንዲወዳት ወይም ደግሞ ለምንድን እንደዚህ የምታስብልኝ ብሎ እንዲጨነቅ ቢያደርገው አሪፍ ነው ብዬ አስባለሁ። አሁንም ተጨንቋል፣ ግን የተጨነቀበት መንገድ በዚህ መንገድ ባይሆን ጥሩ ነው። ገብቷችኋል አይደለ? አሁን ለኑሐሚን ጥሩ ያልሆነ ምላሽ ሰጥ አይደለ? ግን እሱ ብቻውን ሆኖ ወይ መኝታ ቤት ብቻውን ቁጭ ብሎ በትውስታ እሷ የምታወራውን ነገር እያሰላሰለ እያየ እያስበ ምናምን ቢሆን ገብቷችኋል አይደለ? እሷን አፉ ነው ያሸሸው እንጂ ልቡ እሷን እየፈለገ ነው የሚለውን ነገር ያስረዱን ነበር። አሁንም እንደዚህ አይነት ነገር ለማስረዳት ነበር ያስቡት፣ ግን በደንብ እንትን አልሰጠም። ግድ መኝታ ቤት መሆን የለበትም። እዛ በረንዳ ላይ ማሰብ ይችላል፣ ግን የሆነ ትውስታ ጨምር ብታደረጉበት ጥሩ ነበር እላችሁ ፈልጌ ነው። አቶ ሌኩን ወይዘሮ ዝናሽን ይዞ አጠናገራት። ጥፊው ግን አልተመቸኝም። እውነት እንዲህ ሄዶ እንዲህ ነው ቁጭ ያለው እንዲህ ነው ያለው። በቃ ጥፊው ጋይስ፣ እንደዚህ አይነት ጥፊ አለ እንዴ? አለ። ኧረ ሞቅ ሸብረቅ ነው ደመቅ ነው። ያው ለድራማው ድምቀት ብዬ ነው እንጂ እኔ እንደዚህ አይነት ነገር የሚመቸኝ አይነት ሰው ሆኜ አይደለም። ያው እናንተን ለማዝናናት እንዲሁም ደግሞ ድራማም አሪፍ የሚሆነው እንደዛ ሲሆን አይደለም። ጠፊው አይታችሁት ከሆነ እንዲህ ሄዶ ነው ቁጭ ያለው፣ እንዲህ ቀጥታ ሄዶ ነው ቁጭ ያለው። ይሄ ምት የለውም። ገብቷችኋል አይደለም? እንደው ቢስታት ይሻል ነበር አይደለ? እንደዚህ አድርጎ ቢስታት ይሻል ነበር። እንዴት እንደሆነ አላውቅም። ብቻ የሆነ ቁርጥ ያለ ነገርም አለው። ትክክል ስላልነበረ ነው። ገብቷችኋል አይደለ? አግኝታችሁኛል፣ ይገባችኋል። ግን በደንብ ሞቅ ያለ ቢሆን አሪፍ ነበረ። ግን እዛ ቤት ውስጥ እየተፈጠረ ያለው ነገር እኔ ምንም አልገባኝም ጋይስ። ምንድን ነው እየተፈጠረ ያለው? ኑሐሚን ተከታታይ ድራማ ደግሞ ማለት ፈጣጠነ። ኧረ ሩጫ ነው። ማራቶን አይደለም፣ 100 ሜትር ነው። ማራቶንማ ሩቅ ነው። 100 ሜትር ነው ጋይስ። ድራማው ታርጌቱ ጋር ይደርሳል። ይጀምራል፣ ታርጌቱ ጋር ይደርሳል። አንድም ሳምንት እንትን ብሎ አያውቅም አይደል? አንድም ክፍል ላይ እንትን ብሎ አያውቅም አይደለ?
ለምሳሌ የሆነ ነገር ሊሆኑ አይደለ እዚህኛው ክፍል ላይ፣ ቀጣይ ክፍል ላይ ያንን ነገር ታገኙታላችሁ። የትኛውም ድራማ ላይ እንደዚህ አይነት ነገር የለም። በተለይ የሚያጓጓ የሆነ አትራክት የሚያደርግ ነገር ለምሳሌ የቤዛ እንትን የታወቀበት መንገድ ወዲያው ነው አይደል የታወቀው። ተከታተሏት ተባለ። በቀጣይኛው ክፍል ክትትሉ አልቆ ተያዘች። ገባችሁ አይደለ? የትኛውም ድራማ ላይ የሆነ ውስብስብ ያለ ነገር ይመጣል ከጀርባ ስታመልጥ፣ ስትደበቅ፣ ምን ስትል ስታካብዱ ገብቷችሁ ይሆናል። ክፍሉን ለማርዘም ምናምን ያለው ጉጉት ምናምን። ይሄኛው ድራማ ግን ላጥ ነው። እዛ ነው አባቴ ወንጭፍ ነው የሚለው። ከአንዳንድ ወንጭፍ በሉት ጋይስ። ለምን እንደዚህ ሆነ ካላችሁ ኖላዊ ኑሐሚን ተከታታይ ድራማ ረጅም ነው፣ በጣም ረጅም ነው። በጣም ከምላችሁ በላይ ያው ከዚህ በፊትም ተናግሬያለሁ። አዳዲስ ሰዎች አሁንም ይጨመራሉ። ከዚህ በፊት የማታውቋቸው አዳዲስ ሰዎች ይጨመራሉ። አዳዲስ ታሪክ እየተፈጠረ ይቀጥላል። ከዚህ በዘለለ በትናንትናው ክፍል የተለየ ነገር አለ ብዬ አላስብም። ካለ እናንተ ጨምሩልኝ። ኖላዊን እንዴት አያችሁት ጋይስ? ምናልባት ትላንትና ሪቪው ለቅቄ ነበረ። ሪቪውን ካያችሁ የትላንቱን እንዴት አያችሁት? ምን ተሰማችሁ? በትናንትናው ሪቪው ብዙ ነገር ብያችኋለሁ። እንዴት ነው ጋይስ ነገሩ? እንዴት ነው ሀና? እንዴት ነው ሐኪም ቤት ትገባለች ብያችኋለሁ። ምን ታስባላችሁ? ማጅራቷን ከኋላ ትመታና ወደ ሐኪም ቤት ነው ቀጥታ የምትገባው። ከዚህ በፊት በልጅነቷ ትውስቷን አታለች። ያ ትውስታ ይመለስላታል ብያችሁ ነበረ። አሁን እንደዚህ አይነት ነገር እናያለን ወይስ ደግሞ ጭራሽ አሁን ያላትን ትውስታ ይጠፋና አዲስ ሰው ትሆን ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ትናንትናው ሪቪው ካላያችሁ ከታች ያለላችሁ ድራማው ነገ ሰኞ ይለቀቅላችኋል። እስከዛው ድረስ መልካም ጊዜ ይሆንላችሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይሳካላችሁ፣ ይመረባችሁ፣ ቀናችሁ ብሩህ፣ ሌታችሁ ብሩህ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ይሄ ዘመቻ ነው፣ የምሬን ነው። ኑሐሚንን ለማጥፋት የተደረገ ዘመቻ በሚለው አልፋለሁ እንጂ እንዲህ በሰላም አይደለም። ሁሉም እኮ ተነሱባት። ረበስማ ምን ሺ ነው? ማንም እኮ ይቀር የለም ጋይስ፣ ማንም ይቀር የለም እንዴ! ኧረ ተው እቺ ልጅ እንዴ! እንዴት ልታልፎ ነው ይሄን ሁሉ እንዴ? ይሄ እኮ እንትን በሉት እኮ ጋይስ፣ ይሁን ጦር ሜዳ የገባችን ይመስለው እኮ ጋይስ፣ እንዴ ነውር ነው። ኧረ ተው እንዴ! ቢያንስ ቀስ ቀስ እያላችሁ አምጡ እንጂ ሁሉንም አንዴ እሷ ላይ ከመራችሁ በኋላ የማን አለለደል ነው እኛ። ኧረ በስመ አብ! እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም የኖላዊ ተከታታይ ድራማ ቤተሰቦች አላችሁ ሁሉ ፒስ። ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኑሐሚን በትናንትናው ክፍል አሪፍ ክፍል ነበረ፣ ደስ የሚል ክፍል ነበረ። ነገር ግን እንትን በዛው አይደለ ጋይስ? ሁሉ ሰው ኑሐሚን ላይ በቃ ይመጣል፣ ኑሐሚን ላይ ይመጣል፣ ኑሐሚን ላይ አሁን በቀጣይ ክፍል ኑሐሚን ምን ልትሆን ነው የኔ ጥያቄ። ተሸክሟለች ወይ ነው ይህን ሁሉ ሰው? ገብቷችኋል አይደላችሁ? የፈለኩት ነገር እዚህኛው ላይ ኑሐሚን ደግሞ የሆነ የምትጨቆና አይነት ሰው አይደለች ማለት ፈቅዳ ራሷ ፈቅዳ በቃ ይሄ ዝቅ የምትል አይነት ሰው አይደለችም። በቃ የራሷን እንትን የምታስከብር አይነት ሰው ነች። መብቷን የምታስከብር አይነት ሰው ነች። ለአባቷ የምትከራከር አይነት ሰው ነች። ጸጥ ማለት አትወድም፣ እሺ ማለት አትወድም። ስትሰደብ የሆነ ነገር ሲሏት ዝም ማለት አትወድም፣ ትናገራለች እዚህ ላይ እና ደግሞ እሷን ፎክራለች። በተለይ ቤዛ ላይ አምራን ላይ ፎክራለች። በደንብ ነው የፎከረችው፣ በደንብ ማለት ነው ጋይስ። ኧረ መፎከር ብቻ ሳይሆን አይደለም በጥፊም ልሳታለች ጋይዝ። ታዲያ እንዴት ነው? ምን ተማምና ነው እሷ ይሄን ያህል እንደዚህ እንትን ያለችው? ማንን ተማምና ነው ጋይዝ? ገብቷችኋል አይደለም? ኤደንም ዘው ብላ ገባች፣ ሰራተኛ ሆና። አይ ኤደን ግን ይመቻት። ኑሐሚን ቀድማ ማስጠንቀቋ ወይም ደግሞ ቀድማን ለይኩን መናገሯ የመጀመሪያ አድናቂዋ እኔ ነኝ በዚህ ጉዳይ። የምሬን ነው የምላችሁ። አስባችሁታል? ባትናገር ምን ሊመጣ እንደሚችል። ሲጀምር ሌኩን ሁሉን ነገር ያውቃል፣ ሰምቷል፣ ከአባቷ ከተሴ ሰምቷል። ስለዚህ ያን ያህል የሚያጨናንቅ ነገር አይደለም። ነገር ግን አሁን እንደምናየው ከሆነ ወደፊት የሚመጡት ክፍሎች ኑሐሚን የምትጎዳበት የምትጨቆንበት አይነት ክፍሎች ይሆናሉ ብዬ ነው የማስበው እና ትንሽ ያሳቅቁናል ብዬ አስባለሁ። እንዴት ነው መሳቀቅ ፈልጋችኋል? ፈልጋችኋል አይባልም። እሺ ለመሳቀቅ ዝግጁ ናችሁ ወይ ጋይስ? ብቻ ከባድ ነው። እኔ በጣም የገረመችኝ ቤዚ ምን ሺ ነው? ኧረ ተይ እባክሽ አምራን ተይ ተረጋጊ። እንደው መረጋጋት ጥሩ ነው እንዴ? እናንተና ጋይቶች ነበር እኮ ጠርሙሶች ይዞ ሄዶች ነበር እኮ እንዴ? ተይ እንጂ አንተ ደግሞ ምን ሆነ ነው? ተው እንጂ ተው እንዴ!
እሷ በዛ ጀዝባ አንተ በመኪና አስደንብረ ይሆናል። አይሆንም። የምሬን ነው። ትጎዳለች። እንፈልጋታለን። አንተ ባትፈልጋት እርሚ እንጂ ተረጋጋ። እኛ ወንዶች እኮ መኪና ላይ ፊት ስንል የሚያደርግንን ነው የሚያሳጠን። ወይኔ እውነት ነው። እኔ አልዋሻችሁም። በተለይ አዲስ ከሆናችሁ ለመኪና በቅርቡ ከያዛችሁ የምትሆኑትን ነው የምታሉት። መኪና መጥፎ ነው። በተለይ ለወጣት ልጅ በጣም መጥፎ ነው። ንዳው ይልሃል። የምትጋጭ አይመስልህም። ሰው አስደንግጥ ይልሃል። በቃ የሆነ መጀመሪያ ላይ ስትገባ ወደ መኪና ወይም ደግሞ መንጃ ፈቃድ ልክ መኪና ስትይዝ ምናምን መጀመሪያ አካባቢ ያለችዋ ጊዜ በጣም አስቸጋሪ ነች። ይህንን እምላችሁ እኔ አይቼዋለሁ። ያለ መንጃ ፈቃድ 1 ዓመት ነድቻለሁ። ከ1 ዓመት በኋላ ነው መንጃ ፈቃድ ያወጣሁት። አዲስ አበባ ላይ እንግዲህ ይሄ ይቻላል ወይ ካላችሁ ይቻላል። ያው ብዙ ስለማንንቀሳቀስ ነው። ከስራ ወደ ቤት፣ ከቤት ወደ ስራ ቦታዬና ቤቴ ደግሞ ቅርብ ነበረ። በዛ ላይ እንደገና ደግሞ ለስራ ብቻ ነው እንትን የምለው መኪና ለመሞከር ብቻ ነው። ዞሮ ከተማ ውስጥም ሄዳለሁ፣ እንደፈለግኩ ነው የሚሄደው። ግን አንድ ቀን ተይዤ አላውቅም። እንደ እውነቱ ለመናገር ያው ባለሙያም ስለሆንኩ ቱታ ሲያዩ ያልፉኛል መሰለኝ፣ አይጠይቁኝ መንጃ ፈቃድ። 1 ዓመት ያክል እንግዲህ እኔ ስነዳ እንትን ብዬ አላውቅም፣ ተጠይቄ አላውቅም። ወደ ቤት ሄዳለሁ፣ ወደፈለግኩበት ሄዳለሁ፣ ችግር የለብኝም። ብቻ ከካራ አላልፍም እንጂ ችግር የለብኝም። እስከ አባዶ ችግር የለውም። ከዛ በኋላ አላልፍም። ወደ ሌላ ቦታ ወጣ ስትሉ ትጠየቃላችሁ። አዲስ ፊት ሲሆነባቸው ይጠይቋቸዋል። ከተማ ውስጥ ግን አንድን ቀን ተጠይቄ አላውቅም። መንጃ ፈቃድ ያወጣበትን አጋጣሚ ልንገራቸው። መንጃ ፈቃድ እንዳለው ሰው ፈታ ብዬ እየነዳው ወደ ቤት ልሄድ ስል ቆይ ለምን ጁስ ጠጥቼ አልገባም ብዬ ጁስ ቤቱ በር ላይ የሆነች ፓርኪንግ አገኘውና መቆሚያ አንድ ብቻ ነው ያለችው። እሷ ጋር ልገባ ስል ታክሲ እንዴት ደርቦ ዘሎ በላይ ላይ እንደገባ ልነግራቸው አልችልም። ሊያወርድ ነው ያቺ ቦታ ውስጥ የገባ። ቀጥ ባለሁበት ማለት ነው። ከዛ ምን ቢሆን ጥሩ ነው፣ ከኋላ ላይ ባስ ነበር። ክላክሱን ይለዋል አያሳልፍም። እንዲህ ዲያጎናል ነው የቆምኩት እኔም ልገባ ማለት ነው። እሱ ደግሞ ዲያጎናል ገብቷል። ሁለታችንም ተዘጋግተን ቁጭ፣ እሱ በዛ በኩል ዘግቷል፣ እኔ በዚህ በኩል ዘግተና ሁለቱንም መስመር ዝግት። በመጨረሻ ላይ ኬት መጣ ሳልል ማለት ነው እንዲህ እያልኩ በስፖኪዮ ማለት ነው። የምሬን ነው የምላችሁ፣ እየተጠነቀቅኩ ነው። ከመጣ ላጥለን ማለት ነው። ኬት መጣ ሳልል መስኮት ላይ ቆሟል ትራፊው። የዛለት ተያዙ። እንደው እግዚአብሔር ይስጠው መክሮ ለቀቀኝ። ከዛ በኋላ በነጋተኛው ሄጄ ተመዝግቤ መንጃ ፈቃድ ነው የወሰድኩት። እና ይሄ ይመስላል የመንጃ ፈቃድ አጋጣሚ እንጂ አልወስድም ነበር እንደ እውነቱ እስካሁን። ሰነፍ ትሆናላችሁ አንድ ነገር ላይ አይደለ? እንደዚህ ስትሆኑ እና ምን ልላችሁ ፈልጌ ነው እንደዚህ ያልኳችሁ። ረጅም ጊዜ ሆኖኛል እንግዲህ መንጃ ፈቃድ ካወጣሁ ሰርቻለሁ። ታክሲም ሰርቼ አውቃለሁ፣ ራይድ ሰርቼ አውቃለሁ። ከዛ ውጭ ደግሞ የራሴ መኪና ነበረ። ብቻ እንትን ላይ ነበርኩ፣ በደንብ አውቀዋለሁ ስለ መኪና ያለውን ሁኔታ እና መጀመሪያ አካባቢ መኪና እንደቻልኩኝ ያለው ስሜት ልነግራችሁ አልችልም። ጋይስ እኔ በሚገፋ መኪና ነው የቻልኩት መኪና መንዳት። እንደናንተ ከፍዬ አይደለም የለመድኩት። በሚገፋ ግፉ እያልኳቸው ጋራጅ ምናምን ሲገፉ ሲያስወጡ ምናምን በዛ ነው የለመድኩት። እና የመጀመሪያ ላይ ያለው ስሜት በቃ እንትን ይላል። በቃ እንድትኮፈስ ያደርግሃል። ወይም ደግሞ ይሄ ምንድነው እኔ ያለው ቻልኩ እንድትል ያደርግሃል። ከዛ የምትጋጭ ምናምን አይመስልም። ደግሞ እኛ ስለምናውቀው ሙያውን ስለምናውቀው በቃ የሚጋጭ እንኳን አይመስለኝም። የምሬን ነው ብላችሁ ሰነዳው ማለት ነው። እንዴት ሹሉክ እንደምል ስፒዴን ተውት፣ ሰው ምናምን ማስደንገጥ ተውት። በሽ ነው በቃ ያው ብዙ ነገር ስላየን ጋራጅ ውስጥም አንድ ምሱ ተጽዕኖ አለው። ግን ዞሮ ማንኛውም ሰው ጋር ያለው መኪና ስትይዙ ትቀብጣላችሁ። የመጀመሪያው የምታደርጉት ነገር መቅበጥ ነው። የምሬን መቅበጥ። ተው እያለ ተው። አይ ከሆነ በኋላ ከማልቀስ ቀድሞ መጠንቀቅ የሚባለው ነገር በጣም ምርጥ ሀሳብ ነው። ግን ማንም ሰው እንትን አይልም፣ አይሰማችሁ። ልክ ሲያዝን ነው ሄዶ ሲጎዳ ነው እንትን የሚለውና ብቻ ሁሉም ሰው ይቀብጣል ነው። እና ኤርሚም እንደዛ ነው መሰለኝ። እና ቀበጠ በጣም እንዴ እግሯ ላይ ቢወጣ ስጋይስ ትንሽ ከሆነ የቀረው አያያዙ ምናምን ፍሬን አያያዙ ምናምን ገብቷችኋል አይደለ? የሆነ ያላሰበበት አካሄድ ነው ሄደው ገብቷችኋል። ወይም ደግሞ ይሄ ድራማ አይደለ? እሱ ሊሄድ ሲል እሱ እንደዛ አይነት ነገር ተፈጥሯል የሚል ሀሳብ አለኝ እዛ ጋር። ምክንያቱም ፍሬን አያያዙ በጣም ሃርድ ፍሬን አያያዝ ነበር የያዘው። መኪናው እንዲንጥር ነው ያለው ገብቷችኋል አይደለ? ደህና መቶ ቀስ ብሎ ቁም ሲገባው ጥር አለ። ወይም ደግሞ ለማስደንገጥ ምናምን አይነትም አይደለም የሱ ገብቷችኋል። ለማስደንገጥ ቢሆን ቀስ ብሎ ሄዶ እዛ አካባቢ ሱራ ቆሞ ክላክስ ያደርግባታል፣ ትደነብራለች። ይሄ ግን ለማስደንገጥ አይደለም። እሷ ልታልፍ ስትል ወይም ደግሞ ብቻ የሆነ ሲዞዞሩ ተገናኝተው ነበር የሆነና ሃርድ ብሬክ ይዟል
ይቀረዋል ይሁን ብቻ አልገባኝም እንዴት እንደሆነ ብቻ እሱ ጋር እንደዛ አይነት ነገር ተፈጥሯል። ያስታውቃል አይደለ ጋይስ? በኋላ ቤዛን እንዳታስገቧት ብቻ ከባድ ነው። ሁለቱ አንድ ላይ የሚሆኑበት ጊዜ ደርሷል። እንግዲህ አሁን ኤርሚ ሁሉንም ሰዎች ከእሷ ላይ እያገለለ ይሄዳል ወይስ ደግሞ እሱ ራሱ ተጨምሮ ኑሐሚንን ያሰቃያት ይሆን? ምን ታስባላችሁ? እኔ እንደሚመስለኝ ይከራከርላታል ብዬ ነው ማስበው። ለኑሐሚን ይከራከርላታል ብዬ ነው ማስበው። ነገር ግን ብዙ መከራከር ባበዛ ቁጥር ከዛ ቤት የመውጣት እንትኑ ሰፊ ይሆናል እና ደግሞ በዛ በኩል በጣም ደስ የሚለው የነበረው ናሆም ፍቅረኛ አይነች አፍቅሬያታለሁ፣ ወድጃታለሁ፣ እንዲሁም ላገባት ነው ምናምን ሲል ነበረ የውሸቱን ቢሆንም ማለት ነው። በዛ በኩል ደግሞ እሷም ተናግራለች ለአባቷ እንደምታፈቅረው ምናምን ብዙ ሰው ሰምቷል። ብቻ ግን ይሄ መፈላለጉ አለ። ገብቷችኋል አይደለ? ናሆምም ለአባቷ አንድ ነገር ሲናገር ሰምታችኋል። ውሸታሞች ናቸው አይነት ነገር ብሏል። አባቷና ኑሐሚን ውሸታሞች ናቸው ምናምን፣ ገና ካሁኑ ውሸታሞች ናቸው። ገብቷችኋል? ገና ካሁኑ ማለት አስቤያታለሁ ማለት ነው። ገና ብዙ ሳልሄድ ማለት ነው ማለት። ስለዚህ የሆነ ሀሳብ ነበረኝ፣ አንተ ያልከው ሀሳብ ወይም ደግሞ አንተ ወዳልከው ነገር ለመሄድ አቅጄ ነበረ፣ የተሰበረውን ልቤ በኑሐሚን ልጠግን ነበረ የሚል ነገር አንስቷል። እኔ ያው ከዚህ በፊት ብያቸዋለሁ፣ እንደዚህ በቀላሉ አንድ ላይ ሆኑ። ምክንያቱም እሱ ተከድቷል፣ የመከዳትን እንትን ስሜት ያውቀዋል። እሷ ደግሞ ብዙ ነገር ዋሽታለች። ገብቷቸዋል አይደለ? ቤት እንኳን ያለው ኤርሚ የእሷ ፍቅረኛ እንደነበረ አልነገረችውም። እንደገና ኤርሚና ኑሐሚን ፍቅረኛሞች እንደነበሩ አልነገረችውም። ይሄ ሁሉ ውሸት አለ። ለምን ዋሸሽኝ ምናምን የሚል ነገር አለ። ሰው አሁን ፊት ለፊት ያለውን ነገር አይረዳም። ገብቷቸዋል አይደለ? እሷ ይህንን ሁሉ ያልነገረችው ለምን እንደሆነ ታውቃላችሁ? እንዳታጣላው፣ እንዳይጎዳ ምናምን ብዙ ነገር አለ። ብትነግረውም አያምናትም። ያ ነገር አለ። አሁን ግን ሲሰማ ደግሞ እሱ እንትን ይላል። ገብቷችኋል? እንደዛ አይቀበልም። ስለዚህ ትንሽ አስቸጋሪ ነው የሚሆነው። ብቻ እስኪ ያለውን ነገር አብረን እናያለን። ለማንኛውም በጣም ነው የምወዳችሁ። እስኪ አንድ ነገር ላንሳላችሁ። ኖላዊን እንዴት አያችሁት ጋይዝ? ዛሬ ከሰዓት ስለሚለቀቅ ዛሬ ሪቪው አላደርግም። ኖላዊ አሪፍ ነበር አይደለ ጋይዝ? ጭራሽ ረሳችኋና በአንድ ቀን በአንድ ጀንበር ረሳችሁ አሴርን። አይ መሲንቆ እዝራ ይሁንልህ፣ ጥሩ ነው ግን እንደምትሰጸሽ እወቂ እሺ። ኑሐሚን ለካ እዚህ ላይ ነች። ሀና እንደምትሰጸሽ እወቂ እሺ። የምሬ ነው የምልሽ፣ በጣም ነው የምትሰጸችው በዚህ ውሳኔሽ። ገና ታያለሽ። ከዚህ በፊት አንስቼላችኋለሁ። እንደ አሴር አይገኝላትም እዝራ። አሴርን በፈለገችው ጊዜ ነው ና ስትለው ይመጣል፣ ሂድ ስትለው ይሄዳል። እሱ ግን እንደዚህ አይገኝም። እዝራ እንደዚህ አይገኝም። አንዴ እንትና ጋ አንዴ አባቴ አንዴ ስራ ምናምን እያለም አያገኛትም። ገና ጅማሬ ስለሆነ ነው እንደዚህ የሚሆኑት ብያችኋለሁ። እሱ ብቻ ሳይሆንም ደግሞ በዛ በኩል ሌላ ጦርነት ተከፍቷል። ባዩሻችንም ወጥታለች። በቀጣይ ክፍል ባዩሽ ምን ታደርግ ይሆን? ዝታን የወጣችው ፖሊሶቹ ላይ ምን ተማምና እንደሆነ ባላቅም፣ ይህንን አንድ የጨረጨሰ ሽማግሌ ብቻ ተማምና ከሆነ በጣም አስቸጋሪ ነው የሚሆነው። እኔ እንዴት እንደሆነ አልገባኝም። እስኪ ሀሳብ ካላችሁ በዚሁ አጋጣሚ ሀሳባችሁን አስቀምጡልኝ። ከሰዓት እንገናኛለን። መልካም ጊዜ ይሁንላችሁ። ፒስ። ይሄማ ፍቅር አይደለም፣ ይሄ ፍቅር አይደለም። የምሬን ነው ብላችሁ እንዴ! ፍቅር ብቻማ አይደለም፣ የሆነ ነገር ተጨምሮበታል እንጂ ፍቅር ብቻ አይደለም እንዴ! እኔ እኮ ቸኮሉ ስል በምክንያት ነው ጋይስ። በጣም ፈጠኑ። መቸኮል ብቻ አይደለም። ባለፈው በተደጋጋሚ ስናገር ነበረ። የሆነ ሂስትሪ ይጀምራል በነጋተኛው ያልቃል ብያችኋለሁ። አሁንም ደግሞ ገና እንደ ሳምንት ሳይሞላት ፍቅር ያዘኝ ከናሆም አለች። ኑሐሚን እንዴት ነሽ? ምን ይዤ ነው? ኧረ ተው ተረጋጉ፣ ተው እንዴ! ምንድን ነው እሱ? እኔ አልገባኝም እንደ እውነቱ። አማን ናችሁ ወይ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ እንዲሁም ኖላዊ ተከታታይ ድራማ ቤተሰቦች አላችሁ? ሁሉ ፒስ አማን ነው ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል።